አዑዙ ቢላሂ ሚነ ሸይጧን ረጂም። እኛ ሰላታችን ላይ አተሕያ ላይ ቁጭ ብለን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ከማ ሰለይተ ዓላ ኢብራሂም ወዓላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዓላ ሙሐመድ ወዓላ አሊ ሙሐመድ ከማ ባረክተ ዓላ ኢብራሂም ወዓላ አሊ ኢብራሂም ኢነከ ሐሚዱን መጂድ ነው የምንለው። አዛን ብሎ አዛን ብሎ ስል እኔ ጋር አዛን አለ። ሰግጄ ልምጣ እንዴ? እሺ መጣ። ቀጥል አንተ። መጣሁ እኔ። ኸይር አዛን ላይ اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة والفضيلة وابعثه مقاما محمود الذي وعدته እያልን እሳቸው ላይ እናወድሳለን፣ ዱዓ እናደርግላቸዋለን። ከየት ተይዞ ነው እስቲ አላህ ያሳያችሁና ከነ አስቴር ከነ ኤፍሬም ከነ ምናምን የሚዋሱልን? እኔ ይኸውላችሁ የመጨረሻ ጥያቄ አለኝ። እሱ ምንድን ነው? እነ ሙዓዝ እኛ ለነቢዩ ሰለላሁ ዐለይሂ ወሰለም ላለን ሁብ ነው የመድሕ ወዳጆች ነን የሚሉ ሰዎች አሉ። መድሕ ማለት ምን ማለት ነው? ነቢዩ ማወደስ ስለምንወድ ነው ይላሉ። ችግር የለም፣ እኚህን ውድማ እንድንወድ ነው የታዘዝ ነው። ጥያቄው እውነት እሳቸውን የሚወድ ሰው አላህ ለጥሩ ነገር ያጨዋል ወይስ በጥፋቱ የተነሳ ልቡ ይታሸጋል? በእሳቸው ላይ በመጫወቱ የተነሳ ልቡ ይታሸጋል? ይሄ መልሱልኝ፣ አላህ ባሪያዎችን መልሱልኝ። እውነት ነቢዩን የወደደ ሰው አላህ ለተሻለ ደረጃ ይመርጠዋል ወይንስ በነቢዩ ላይ ያሾፉ ሰዎችን እወዳለሁ ቢሉም በምላሳቸው ወደ ምን ይሄዳሉ? ወደ ምን ይሄዳሉ? የአላህ ባሪያዎች ሆይ ወደ መጥፎ ነገር ይሄዳሉ። ለዚህ ማነሳው ምንድን ነው? ሙዓዝ ራሱ ቅርብ ቀን ለጥፎ የነበረው ቪዲዮ አለ፣ ለጥፎ የነበረው ፎቶ አለ። ድሮ አብሮት ከሱ ጋር ጓደኛ የነበረ አሁንም በአንዳንድ ጉዳዮች የሚገናኙ ይመስለኛል። የድሮ ፎቶአችን ምናምን ብሎ ላይፍ ቦይ ምናምን የሚባል አንድ ሳሙናም አለ፣ ያው የድሮ መሆኑን ለማሳየት ነው። ከዛ ምን አለ? ሱብሃንአላህ፣ ያ ልጅ ማለት ነው ኢስሐቅ ይባላል። ኢስላማዊ ዲጄ ነኝ፣ በነቢዩ ሰለላሁ ዐለይሂ ወሰለም ምን ሰለዋት እያደረግን ሰርግ እንደግሳለን አለ። ጥሩ። የኛ ነቢይ የሰርግ ቀን የሚጨፈርባቸው ነቢይ ናቸው? አበደን አይደሉም። ጥሩ። ይሄው ልጅ እውነት እሳቸው የሚወዳቸው ከሆነ አሁን ያለበትን ተጨባጭ ሁኔታ ነው የምንነጋገረው። የእሳቸው ፍቅር ወደ ተሻለ ሰውነት ይመራል እንጂ ወደ ቆሻሻ ሰውነት አይመራም በፍጹም። ምን አደረገ? ፀጉሯን ከተገለጠች ሴት ጋር አልጋ ላይ ቁጭ ብለው ሁለቱም ሙዝ ላጠሱ። ከዛስ ሊያጎርሳት ነገር አለና ከዛ ወደ ምን አደረገ? ልትጎርስ ስትል ወደ ብልቱ አስጠጋው ሙዙን ጎንበስ ብላ እንድትጎርስ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የነቢዩ አኽላቅ ሰለላሁ ዐለይሂ ወሰለም እውነት እሳቸውን የሚወድ ሰው አረ ምኑንም የማያውቅ እንዲህ አይነት ጨምላቃ ሰው ይሆናል? ዛሬ እነዚህ ሰዎች ሲፈልጉ ይጨፍሩባቸዋል፣ በሳቸው ማለት ነው። የሚፈልጉት ይሄንን ነው። ኡማው ምን እንዲሆን? በቃ ከተውሂድ የራቀ ከሽርክ የራቀ እኔ የገሌ ሸህ ተከታይ ነኝ የመሳሰለውን ብሎ አላህን ትቶ ከአላህ ውጭ ወዳለ ምን እንዲሆን? አምልኮን እንዲሰጥ ነው የሚፈልገው። ይሄን ነው እንግዲህ የአባቶቻችን መንገድ የመሳሰለው ሚሉን ማለት ነው። ኢንሻአላህ ሙቤ ይመለስና አንድ የመጨረሻ ቪዲዮ አለችኝ ምታስገርም የሆነች ባላህ ፍቃድ፣ እሷ ላይ ደግሞ የምናየው ነገር አለ። በዛ እንጨርሳለን። የሚገርመኝ ደግሞ ከዚህ በፊት ራሱ ማለት ነው ይሄ ቪዲዮ
አሁን ይሄ የነ አስቴር ምናምን የተባለው ሰርተው የሚለቁባቸው እኮ ልክ እንደነሱ ያሉ ወጣቶች ናቸው። ግን ተውሂድ የሚወዱ የነዚህ ልጆች ጥፋት መንገድ የማይቀበሉ ነብዩ የማንም መጫወቻ አይደሉም ብለው ነው የሚለቁት። ምን ይሉናል ለኛ? አስቴርን ታቃታለህ፣ ኤፍሬምን ታቃታለህ ይላሉ። ውሸታም። አገሪቱ ጠቅላላ እንዴ የኮረጁት ሰዎች ከየት አውቀው ኮረጁ? እኛ እኮ የተኮረጀውን ነው እኮ ከልጅነታችን ጀምሮ ደግሞ በሬዲዮም በቲቪም በታክሲም ስንሄድ እንሰማዋለን፣ እንጸየፈዋለን። ከምንጸየፈው ነገር ግን እኛ አንኮርጅም። ያውም እኚህን ውድ ሰው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እሳቸውን ከእንዲህ ከቆሻሻ ነገር ኮርጀን አበደን አናደርገው። የኮረጁት ሰዎች ግን ከየት አመጡት ብላችሁ ለምን አትጠይቁ? ሰው እኮ በጭፍን በዚህ ደረጃ ሊሞኝ አይገባው። ይሄው እስካሁን በድምፅ ፋይል በማስረጃ ቁጭ 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 በድምፅ ያነበብኩላችሁም ቢሆን በመጽሐፍ ላይ ከድምፅ ፋይሎቻቸው የተወሰደ። ስለዚህ ምን ማድረግ? መመለስ ሳይመሽ ሞት ሳይመጣ አህባሾች የሚፈልጉት አላህን ትተን ከአላህ ውጭ ያሉትን እንድንገዛ እንድናመልክ። ባለፈው አሁን ቅርብ ቀን የአህባሾች ሸህ ነኝ ብሎ ጺሙ ሸብቶ ሂና ሁሉ ተቀብቶ ይጠየቃል። የሞተን ሰው መለመን እንዴት ይታያል ሲባል ምንድን ነው ያለው? አላህ ይመልሰውና ይፈጥራሉ እስካልተባለ ድረስ አለ። ይፈጥራሉ ብሎ እስካላመነ ድረስ ሰውየው አለ። የመካ ሙሽሪኮች መች ነበርና እነላትና ኡዛ ይፈጥራሉ ብለው ነበር እንዴ ሲያመልኳቸው የነበረው? በፍጹም አምልኮ ነው የሰጧቸው። አምልኮ ከአላህ ውጭ ለማንም አይሰጥም። ሚለመነው አላህ ብቻ ነው። ቃል አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወቃለ ረቡኩም ጌታችሁ አለ፣ ኡድዑኒ ለምኑኝ፣ አስተጂብ ለኩም ለእናንተ መልስ ሰጣችኋለሁ። ኡድዑ ለምኑ ብቻ ብሎ አይደለም የተወው፣ እኔን ብቻ ለምኑ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? አዱአኡ ጸሎት እኮ ሁወል ዒባደቱ እሱ እኮ ነው አምልኮ አሉ። ስለዚህ ልመና ከአላህ ውጭ ለማንም አይሰጥም። ያ አካል ይፈጥራልም አልከው አይፈጥርምም አልከው፣ ልመና ከአላህ ውጭ ለማንም አይሰጥም። ሙባረክ አንድ ቪዲዮ ልኬልሃለሁ መሰለኝ። የሆነ ሰውዬ ለሆነች ሴትዮ የቡና ምርቃት እየመረቃት። ክፈትልኝ እሱም ቪዲዮ እስከ 25 ሰከንድ ድረስ። ቡና ምርቃት ነበረ ይሆናል። ኢማን ጀባ ታይጀባ ወቀኛስ ገደል ይግባ አንቺም ሁኝ ባላጀባ ባላበባ ቢስሚላህ እንግዲህ ያፈጠጠ የሚያገጠጠ ማያገኝሽ ቢስሚላህ الرحمن الرحيم የነካሽው እንዴት ያበሽው በመሐባሽ ይበጅ ቡናሽን ደግሞ አዝማ አድርገው ለመድኃኒት የሚፈለግ በነጫው ላይ ሆነበት በጥሮበና በነጭ አውሊያ ይሁንበት በጥቁር በላ ማለት የሰይጣን አስተምሮት ነው። ጥቁር በላ ማለት ጥቁር የሚታረድለት ማለት ነው። ልብ በሉ፣ አላህ በሰይጣን አይለመንም። ቡናሽን ያጣፍጥልሽ ብሎ አላህን ከሆነ የለመነው በቂ ነው። አያችሁ አይደለ? አሁን ይሄ ዘሙ ምናምን የሚባለው ሰውዬ ነው። ባህል በሚል ስም በጣም ቲክቶክ ላይም ዩቲዩብ ላይም በጣም ፌመስ ነው። ይሁት ከእስልምና የሚያስወጣውን ቃል ግን ሰንቆታል። ከእስልምና ለመውጣት ደግሞ አንዲት ቃል በቂ ናት። እምነታችንን ጠብቅ የምንለው በዚህ ነው። በነጭ አውሊያ ይሁንበት በጥቁር በላ አለ። ጥቁር ዶሮ የሚታረድለት ሰይጣን አለ። በሰይጣን ይሁንበት ተብሎ አላህ ይለመናል እንዴ? አይለመንም። ድገመው፣ ይስሙት። እኛ ዝም ብለን አይደለም የምንናገረው። ኢማን ጀባ ታይጀባ ወቀኛስ ገደል ይግባ አንቺም ሁኝ ባላጀባ ባላበባ ቢስሚላህ እንግዲህ ያፈጠጠ የሚያገጠጠ ማያገኝሽ ቢስሚላህ الرحمن الرحيم የነካሽው እንዴት ያበሽው በመሐባሽ ይበጅ
ቡናሽን ደግሞ ጣዝማ አድርገው ለመድኃኒት የሚፈለግ በነጫው ላይ ሆነበት ሆነና ቁርመኛው ሻርቆ ጀንገራ ባላባ ባናቱ ሚዲካ ይሄው አቁምልኝ። ጨንገር ማለት ሰይፉ ጨንገሬ ማለት ነው። አገራችን ላይ የሚመለኩ ጂኖች አሉ። ልብ በሉ። ሰይፉ ጨንገሬ፣ አዳል ሞቴ፣ ወሰንጋሎ፣ ሻሺት፣ ራሂሎ፣ አንበሶ እነዚህ ሁሉ በሚያዝያ በግንቦት የሚታረድላቸው ናቸው። ይሄ ነው የአህባሽ እምነት። ይሄ ሲነካ ነው የሚያብዱት። ሰለዋት አትወዱም ይሉናል፣ ግን ሰላት ስንሰግድ ደግሞ በአይናቸው ያዩናል። እስቲ ሰላት ያለ ሰለዋት አለ? التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد هكذا. ስለዚህ አላህ ባሪያዎች ሆይ ተውሂድን እንወቀው፣ እንማረው። አላሁ ስብሓነሁ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ ነው ያለን። ሞትንም እኮ ማንም ይሞታታል። ተውሂድን ሳይዙ መሞት ግን ውርደት ነው። አንድ አላህን በብቸኝነት ሳያመልኩ መሞት ውርደት ነው። እንዳንሸወድ። ነሷራዎች ዒሳን ሲያመልኩ የእውነት ከከፋን እኛ ውስጥ በሚመለኩትም በጠቅላላ ሊከፋን ይገባል። ለምን እኛ እንድናመልክ ተሰብሰቡ የተባልነው ኢነ ሃዚህ ኡመቱኩም ኡመተን ዋሒዳ ወአነ ረቡኩም ፈዕቡዱን። ትርጉም ኢነ ሃዚህ ይህቺ ኡመቱኩም ህዝብ ኡመተን ዋሒዳ አንድ ህዝብ እኮ ናት። መቼ? ወአነ ረቡኩም ፈዕቡዱን እኔ ጌታችሁ ነኝና እኔን በብቸኝነት በማምለክ አንድ ከሆናችሁ አንድ ናችሁ አለ። አንድ ካልሆናችሁስ አባትና ልጅም ይለያያል። ማንና ማን እንደተለያየው? ኑሕና ልጁ እንደተለያየው፣ ኢብራሂምና አጋሪው ልጃቸው እንደተለያየው፣ ኢብራሂምና አጋሪው አባታቸው እንደተለያየው። ስለዚህ አላህ ባሪያዎች ሆይ ተውሂድ ማለት የምንደራደርበት አርስት አይደለም። ማናችንም ጉድለት አለብን። ማናችንም ጉድለት አለብን። ሆን ብለን ግን ከአላህ ውጭ ላሉ አካላት እንስገድ ማለት ነውር ነው አይደለም? የአላህ ባሪያዎች ሆይ አንድ ወንድም ያው እኔ ቪዲዮ ባልገባም ብዙ ኮሜንቶቹን ባላይም አንዲት ኮሜንት ግን አይቼ ነበር። የአብሬት ሼኾች ጥፋታቸው ምንድን ነው አለኝ። እዚህ ኮሜንት ላይ ተለቆ ነበር። እኔ አንተን እጠይቅሃለሁ፣ የነቢየላህ ዒሳ ጥፋቱ ምንድን ነው? ዒሳ አይመለክ ስንል በደንብ ያዙልኝ። ዒሳ አይመለክ ስንል አንድ ሰው መጥቶ የዒሳ ጥፋቱ ምንድን ነው ቢለን ጥያቄው ጤነኛ ጥያቄ ነው? ጤነኛ ጥያቄ አይደለም። እኛ ከዒሳ ጋር ችግር የለብንም፣ አይመለክ ነው ያልነው። የአብሬት ሼኾች የቃጥባሬ ሼኾችም ሲባል አይመለኩ ስንል አትንኳቸው የሚሉን ሰዎች እኮ ነው የሚገርመን። የአላህ መብት ሲነካ ያልቆረቆራቸው አብሬት አይመለክ ስንል፣ ቃጥባሬ አሊ ጎንደር አይመለክ ስንል ምን ባረጉ ነው እነዚህ አባቶቻችን ለእስልምና በታገሉ? እኛ አይመለከተንም። ለሰሩት መልካም አላህ ይቀበላቸው። የአላህ መብት ግን በፍጹም ተቆርሰው ሊሰጣቸው አይገባም። ይሄንንም ባይናችን እያየን አይ አባቶቻችን እኮ ምናምን እያልን ልንሸፋፍንላቸው በፍጹም አይገባም። በተውሂድ ላይ እንሰባሰብ።